ድልድይ የምንሆነው ደግሞ በንግግር አይደለም በደም ነው። የጋራ ጠላትን በጋራ በመቀጥቀጥ ነትናተይ ዝብሎ ዝአምኖ ይቀትሉ ሐሪዶ ዓለም በመላው ባናወጠ ደረጃ እርዱን ያለ ውጊያው እንዲቆም ያደረገበት ምክንያት ኢትዮጵያና ኤርትራ ለዘመናት በአንድነት ኖረዋል። ወንድማማችነታቸው ላለፉት 2 አስርት ዓመታት በነበረው ያልተገባ አመራር ቢላላም ከለውጡ በኋላ እንደ አዲስ መጠናከር ችለዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር ባደረጉት ልባዊ አመራር ሁለቱ መንግስታት ህዝቦችና የመከላከያ ኃይሎች ዳግም ወዳጅነታቸውን ሊያጠናክሩ ችለዋል። በተለይም ከጥቅምት 24 2013 ዓ.ም የሰሜን ዕዝ ጥቃት በኋላ ሁለቱ ሀገሮች በአንድነት ተሰልፈው የጋራ ጠላታቸውን አከርካሪ መስበር የቻሉ ዘመቻዎችን አካሂደዋል። የህወሓት የሽብር ቡድን ለሶስተኛ ጊዜ ኢትዮጵያን ለማፍረስ ያደረገውን ጥቃት ለመመከትም ሁለቱ የመከላከያ ኃይሎች በአንድነት ቆመዋል። ለመሆኑ ህወሓት ኢትዮጵያ ላይ ለምን ጦርነት ከፈተ? የህዝቦችን ጥያቄ በኃይል ለማፈንና አዲስ የገዢ መደብነት ስልጣኑን ለማስቀጠል አልሞ የከፈተብን ኢፍትሃዊ ጦርነት ነው። ስለዚህ የኢትዮጵያ ሉዓላዊነት የተዳፈረ የህዝቦችን አንድነት ያፈረሰ እና በህዝቦች እና በአገሪቱ ላይ ከፍተኛ ወንጀልን የፈጸመ ያ አልበቃ ብሎት ደግሞ የህዝቦችን ጥያቄ በኃይል ለማፈን እና የገዢነት ስልጣኑን ለማቆየት ብሎ የከፈተብን ጦርነት ሲሆን በመንግስት በኩል ደግሞ ይህንን ጥቃት በመመከት የአገርን ሉዓላዊነትና የህዝቦችን ደህንነት ለማስከበር ያካሄደው ፍትሃዊ ጦርነት ነው። ክልቲኡ ህዝብታት ክልቲኡ ሀገራት ሰላም መጽኡ ክልቲኡ ህዝብታት በሓባር እናተሓጋገዘ ክነብር ከም ዝኽእል ብግብሪኡ ርእይዎን ኣርእይዎን መሰረታዊ ጽልእና ዝኽልተ ህዝብታት መሰረታዊ ጽልእና ዝኽልተ ሀገራት ወያነ ዝፈጠሮ እምበር ትቅድሚኡ ዝነበረ ታሪክ ኣብቂዑ ተወዲኡ ነይሩ። ክልቲኡ ህዝብታት ከዓ ተሓጋጊዙ ተሓባቢሩ ክነብር ይባሃጉን ድልየትን ነይሩ ኣይሰለጠን። ምናልባት ኣብ መንጎ ክልቲኡ ሃገራት ወያነ ጥራይ ዘይኮነስ እቶም ንዕኡ ዝኣልሙ ዝነበሩ ሃገራት እሳቶም ዝፈጥሮ ልኡኽ ናቶም ልኡኽ ኣገልጋል ናቶም ኮይኑ ዝኽሉ ኩነታት ዝፈጥሮ ነይሩ። ግሪን ላይት ሂቦሞ ናብ ውሽጢ ኢትዮጵያ ድላይ ሰሪሑ ድላይ ሃፍቲ ዘሚት ኣኻዕቢቱ መን ዓገብ ኢሉ ዋላ ሓደ ኣብ መወዳእታ ፀሓይ ምስ ዓረበ ኣብ መቐለ መፅኡ ክሕባእ ፈቲኑ ኣብ መቐለ ምሕባእ ጥራይ ዘይኮነ እቲ ኣብ መቐለ ዝነበረ ሰራዊት ኩሉ ናተይ እዩ ኣብ ትሕተይ ኢሉ ስለ ዝኣመነን ስለ ዝሓሰበን እዩ ገጅፍ ሓይሊ ኣለኒ ኢሉ እቲ ድሕሪኡ ዝሰዓበ ኩነታት ፈጥሮ ክኢሉ ማለት እዩ። ስለዚ ካብዚ ተበግሽና ክንሪኦ ንክእል ኣለና እቲ ምዕባለታት የኢትዮጵያ መንግስት በተለይ የአብይ አህመድ መንግስት ለመቀልበስ ለመቻል ተብሎ አብዛኛው የጦር መሳሪያዎች ለሰሜን ለመጠበቅ ወይም ለኤርትራ ለማቋቋም ተብሎ የተደራጀ ሰራዊት ኢትዮጵያ አብዛኛው እዚህ ሰሜን ዕዝ እንደነበረ ሁሉም ያውቃል። ይሄ ሰይጣናዊ ዓላማ ይዞ የተንቀሳቀሰ ኃይል እነኚህ እሺ ብለው ከተስማሙ ከባድ ኃይል ስላላቸው እነሱም ከኛ ጋር አጠናክረን የኢትዮጵያ ሰራዊት ማንበርከክ ይቻላል ተብሎ ስለታመነበት የፌደራል ሰራዊት ግን በቆመለት ተልእኮ ከትግራይ አሲሮ ጸረ መንግስት ሊዘም ስላልተስማማ በጀርባው እንደተመታ በመኝታው እንደተመታ ሁላችን እናውቃለን። የሁላችን ዓላማ አንድ ነው። የህዝባችን ድህነት ነው። ለዛ አንድ ዓላማ ስለሆነ
የሁላችን ጠላት ደግሞ አንድ ነው። ሰላም የማይፈልግ ወያኔ ስለሆነ በአንድ ነው እንዋጋ። የኛ ወታደርም ያውቃል። የኢትዮጵያ ወታደሩ የተበደለና የተመታ ወታደር ስለሆነ በአንድ ላይ መመከት ነው። ጠላታን በአንድ ላይ መመከት ስለሆነ ነው። ስለዚህ የኛ ወታደር እነሱ ነው በአንድ ላይ ለመዋጋት የሚፈልገው አላማው ስለሚያው የኢትዮጵያ ወታደር ደግሞ የሁላችን ክብር ነው። ስለዚህ መዋጋታችን ብዙ መግለጫ የሚያስፈልገው አይደለም። የህወሓትን ሀገር ማፍረስ አደጋን ለመቀልበስ ኃላፊነት ከተሰጣቸው እዞች መሃል ምስራቅ እዝ አንዱ ነው። ምስራቅ እዝ ተልዕኮውን ለመወጣት በሁመራ በኩል ኤርትራ በመግባት ተሰነይ ባሬንቱን ተኮምቢያን አልፎ አዲስ አጸር እንዲደርስ የኤርትራ መንግስት ህዝብና መከላከያ ኃይል ድጋፍ አድርገውለታል። ካብዚ ተበግሽናይና መሰራዊትና የፌደራል በሐባር እናት ሓጋገዝና ስራሕ መጽና ምክንያቱ ተናውድ ነበራ ሰበታተና በእግረን ወጻ ሀደታት ንሕና በዚ ናይ ዛላምበሳ ከባቢና ነርና ማእኸላይ እዚ ነይሩ ንሕናቶም ናይ ተወርወርን ካብ ድሕሪትና መጽና ማለት እዩ። የህወሓትን የጥፋት ኃይል ለመደምሰስ የኢትዮጵያ መከላከያ ኃይል ብቻ ሳይሆን የኤርትራ መከላከያ ሰራዊትም አብሮ ቆሟል። ለምን 20 ዓመት ሙሉ እዚህ ተደፍተን ደሞዝህን አዋጣ እያልን ትምህርት ቤት ሰርተን ከሰራዊቱ ውሃና ምግብ እየቀማን ክሊኒክ ሰርተን ጀርባችን ሲመቱን የተቀበለን የኤርትራ ሰራዊት መጠለያ የሰጠን እሱ ነው። መጠለያ ብቻ ለሚሰጠን አብሮ ነው የዘመተው። አብረን ነው የተዋጋ ነው። አንድ ጉድጓድ ነው የተቀበርነው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ምስራቅ እዝ በተሰለፈበት አውደ ግንባር ከጎኑ ከነበሩት የኤርትራ ሰራዊት አመራሮችና አባላት ጋር ከፍተኛ ፍልሚያ አድርጓል። ከአዲስ አጸር እስከ ማይቅናጣልና ዕዳጋርቢ ድረስ ታሪክ ሲዘክረው የሚኖር ተጋድሎ ተደርጓል። ውጤቱ ምን ይሆን? ኤርትራ እንደምናውቀው ወንድማማች ህዝቦች ናቸው። ከጥንት ጀምሮ ከኢትዮጵያ ጋር በዘርም በሃይማኖትም በብዙ ነገሮች የተሳሰረ ነው። ይሄ እንዳለ ሆኖ ግን በተለይ ከቅርቡ ጊዜ ወዲህ ካጋጠመን አደጋ ኤርትራ ደግሞ ጎረቤት ብቻ ሳይሆን ወንድማማቾች ሆነው ከኛ ጋር የቁርጥ ቀን የችግር ጊዜ ደራሻችን በመሆን ሰራዊታችን በመጀመሪያው ጥቅምት 24 ሰራዊታችን ላይ ክደት በተፈጸመበት ጊዜም ቢሆን ቀድሞ በመድረስ የሰራዊታችን አጋርነታቸውን አረጋግጠዋል። ከዛ በኋላም በተለያዩ ግዳጆች አብረው ወደ ውስጥም በመግባት በጋራ በርካታ ሰራዊት እንሰራ ነው የነበር ነው። ሁለታችን አብረን ሆነን በወያኔ ደመሰስን። ወያኔ የአድራጎት አቅሙ ተዳከመ፣ ሰራዊቱ ተበታተነ። አለሁ ይበል እንጂ ከባድ ክሳራ ነው የወረደው። ስለዚህ ሁለታችን ጠላት ስለደመሰሰን ለመጪው የኤርትራና የኢትዮጵያ ህዝብ በልማታቸው አተኩረው እንዲሰሩ ምቹ ሁኔታ ተከፈተ። ለዘለቀታም በኤርትራና የኢትዮጵያ ህዝብ ግንኙነት ለማዳበር ጠላት የሚቆጠሩ የነበሩ ሁለት ህዝቦች አሁን ተዋድተው አንድ ሆነው አብረው ሲዋጉ በደምና በአጥንት ሲታሳሰሩ ይሄ ቀላል ነገር አይደለም። ደስ የሚል ግዳጅ ከኤርትራ ጋር እንኳን እስከ መጨረሻ በኤርትራ ላይ የሚመጣ ጠላት የኢትዮጵያ ጠላት ነው። በጣም ወታደሮቹ አብረው ይጫወታሉ፣ አብረው ደስታሉ። አሁን እዚህ ምሽግ ለምሽግ
ሴቶችም ቡና ያፈሉ እርስ በራሳቸው ይሳገፉ ሲጣቁ በጣም ነው በደስታ ነው ያሳለፍናቸው። ግዳጆቻችን ፈጽመው በኤርትራ ላይ ግን ጥሩ ጊዜን ጥሩ ድል ያመጣ ነው። ከኤርትራ ጋር ተግባብተን እርስ በራሳችን ተነጋግረን ጥሩ ውጤት ለዚህ ነው በቃ እየቀጠቀጥ ነው የመጣን እያሸንፍ ነው የመጣን በቁም ነገሩ አንድነታችን በመረዳታት ቋንቋችን የተለያየ ቢሆንም አዎ ለአንድ ዓላማ ደግሞ አማርኛ የምንችላለን የማይችልም አለው። ይህን ቢሆንም እየተግባባን እየተረዳዳን እሳቸውም በትንሽ ትግርኛ ስለሚችሉ እየተግባባን ነው እስከዚህ የመጣ ነው። ምስራቅ እዝና የኤርትራ የተለያዩ ክፍለ ጦሮችና አህዶች በተዋጉባቸው አውደ ግንባሮች ከ8 አርሚ በላይ የጁንታው ኃይል ነበረ። ይመታል፣ ይቀጠቀጣል፣ ይሸሻል። ሌላ ቦታ ተጠናክሮና የሰው ቁጥር ጨምሮ ይዋጋል። አከርካሪው ሲሰበር ንብረቱንና አስከሬኑንም አንጠባጥቦ ይቻለውንም ቀብሮ ይፈረጥጣል። አሁንም እንደገና ተደራጅቶ ያጠቃል። ተመሳሳይ ሽንፈት ይከናነባል። ይህንን ጀግንነት የሚፈጽሙት በቋንቋ ብዙም የማይግባቡ የሁለት የጎረቤት ሀገሮች መከላከያ ኃይሎች ናቸው። ከእዝ እስከ ሬጅመንት ብሎም እስከ ሻምበል ጎን ለጎን ሆነው ይዋጋሉ። በዚህም የድል ባለቤትም ሆነዋል። ሚስጥሩ ምን ይሆን? ሓፈሻ እንታይ ሓደ ዓይነት ዕላማ እዩ ዘለዎ ሰራዊት ምክንያቱስ ናይ ሓባር ፀላኢ ስለ ዘለዎ እዚ ናይ ሓባር ፀላኢ ኸ ሕጂ ዘይኮነስ ኣብቲ ዝሓለፈ ዓንተ ወይ ክትወሶ ፅናሕኩም ኩሎም ቶም ፈደላላስ ብሓባር ምስቲ ሰራዊት ክሰርሕ ፀኒሑ እዩ ተረዳዲ ኣብቲ ዝሓለፈ 2 ዓመት ቅድሚ 2 ዓመት ንበሎ ቅድሚ ገለ ንበሎ ማለት እዩ። ሕጂ ሽዑ እዩ ሃንደበት ከጋጥመና ነይሩ ኣየጋጥመናን ሽዑ ብቐልጢፉ ሰራዊት ከምዚ ብሓባር እንዳዓለምካ ደዕበኸያ ከምኡ እዩ ኮይኑ ተረዓዒሙ ተሓቋቑፊ ተዋሂዱ ኣብ ነፍሰ ከፍውግእ بحبار دمي أب نفسك كفوق بحبار سوا وخلوا خلوا نايمن بزي قرص على الإلتاد خلنا ماكينة توصله أبني حبار حكمنا حكم قلنا هنا بتنا فدرال حكمنا خيد حكم قلنا هنا ناي فدرال صراحة بتنا هنا خيد حكم قلنا بحبار استقبل له حجي بخمس عنت من قدي ناخذنا خدمة أنا حنا سنزخلنا أبزنا يتمال نوعنا زيادة أدميقنا يو نوعنا زيادة بحبار كم نسر حرقة إنا أتينا مولدي የሁለታችንም አርሚ ከፍተኛ የሆነ የስነ ልቦና ዝግጁነት ተፈጥሯል። በጠላት ላይ የመረረ ጥላቻ አለው። ጠላቱን መቶ በመጣል ይሄ ኃይል ካልተደመሰሰ የሁለቱም ሀገር ህዝቦች ሰላም አያገኙም የሚል ውሳኔ ላይ ደርሷል ሰራዊቱ። ይሄንን አስተሳሰብና ዝግጁነት መተግበር የሚያስችል ቁመና ተፈጥሯል። ሰልጥኗል፣ ተዘጋጅቷል። ጠላትን ተዋግቶ አይቶታል። ባይዘይ በግንባር ዩንታው ከዚህ ሰራዊት ጋር ገጥሞ ያሸነፈበት ውጊያ የለም። ሌላው በተለይ በዚህ በምዕራብ ግንባር ደግሞ ድንገተኝነትን የኃይል አጠቃቀማችን የተኩስ የበላይነት እና የአመራር ብልጫ በከፍተኛ ደረጃ የታየበት ውጊያ ነው። ከየቱም የተወሰኑት ከፍተኛ አመራሮች የድሮ በትግሉ የተጠቀሙትን የውጊያ ስልት ነው ሲጠቀሙ የነበረው። 3-4 እዝ ተሰልፎ እያለ አንዲት ክፍለ ጦር ቁረጭ ብለው ይልኳታል። 4 እዝ በተሰለፈበት ግንባር የሚመጣው ለመቁረጥ የሚመጣው ክፍለ ጦር ነው የሚቆረጠው ወይስ 4 እዝ ነው? ይሄ ድሮ በያዙት ልምድ ተነስተው ነው ሲመሩ የነበረው። ሁለተኛ እነሱ ሲጠቀሙ የነበረው የውጊያ አካሄድ መደበኛና ኢመደበኛ ሆነ ቅይጥ የሆነ የውጊያ አሰላለፍ ናቸው። በፊት ለፊት ላይ ይዋጋሉ። የተወሰኑ ዩኒቶችን በሽብርና ፕሮቮክ በማድረግ በተለያየ አቅጣጫ በመላክ ወደፊት የኛን ግስጋሴ ለመግታት በትናንሽ ዩኒቶች ይጠቀማሉ። ክረምት ስለሆነ ጫካዎች በዛት ያንን ይጠቀማሉ። እኛ ሁለቱንም የውጊያ አካሄድ መመከት የሚያስችል አሰላለፍ ነው ይዘን ነበር። ወደፊት የሚገሰክሰው ጥልቀታችን እንዳለ ሆኖ ግራና ቀኝ የሚመጣውን ኃይል ደግሞ የሚያጠፋ ኃይል መድበን ነው ስንዋጋ የነበረው። ምክንያቱም አዲስ ሳይንስ ይዘው እንደማይመጡ ስለገባን
አዲስ የውጊያ አሰላለፍ ማፍለቅ ስለማይችሉ ማለት ነው። ስለዚህ እነዚህ ሁሉ ተደምረው ሉክ በአመራር የመምራት ብቃት ብልጫ፣ በሰራዊት ሞራልና ስነ ልቦና ዝግጁነት፣ በታጠቅናቸው መሳሪያዎች ኢፌክቲቭ የተኩስ ውጤት እና በራሱ በጦር መሳሪያ በተተኳሽ አቅርቦት ብቃት እነዚህ ኃይሎች በቀላሉ ማሽመድመድ ተችሏል። ከግንባር አንፃር ከዚህ ያደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌደራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ይሄ መስዋዕታችን አሁን ማቀብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም እንደየተጋገዝን እነሱም ስለሚገልጡት እኛም ስለምንገልጠው እነሱም በአንድ ላይ ስለተዋጋን የጋራ ግዳጅ ተሰጠን። ግዳጁን ስንቀበል የቋንቋ ችግሮች አሉ። እነሱ አማርኛ ያስቸግራቸዋል፣ እኛ ደግሞ ትግርኛ ያስቸግረናል። ግን እንግባባለን። አላማችን አንድ ስለሆነ የጋራ ጠላትን በጋራ መምታት በጋራ ማሸነፍ ስለሆነ አላማችን ያስተሳሰረን ያገናኘን እሱ ነው። ለድል የሚያበቃን እሱ ነው። ለነሱም መደበኛ ጠላታቸው ነው፣ ለኛም መደበኛ ጠላታችን ነው። ይህንን ጠላት ማጥፋት አለብን የሚል የነሱም የኛም የራሳችን ተነሳሽነት ነበረን። በዚህ ነው የምንመካከረው። በዚህ እንመካከራለን። ግዳጅ መሬት ይሰጠናል፣ ግዳጅ ይጠናል፣ እንገባለን፣ እናሸንፋለን። ያው እዚህ ደርሰናል ማለት ነው። የኤርትራም ጠላት ነው፣ ለኢትዮጵያም የራሱ ሰራዊት የኢትዮጵያ ሰራዊት ለህዝቡ ያገዘ ነበር። በተኛበት ያረደበት ነው ጁንታ የናጡት ቆራጭም ብለው እሱ ምንድነው ያደረገና ስራ አገሪቱ ለማጥፋት ታጥቆ ተነሳ ስለሆነ በጋራ ለማጥፋት ይሄን ከኤርትራ ጋር የቋንቋ ልዩነት ሳይሆን የጠላት የጋራ በጋራ ለመደምሰስ ቁርጤን የተነሳና ተገባብተን ጠላት እስከዚህ ድረስ ሰላም ሳይወድ በግድ ሰላም ተቀብያለሁ ብሎ እስከምፈረም ድረስ ተደረሰ። በተሰራ ስራና በተመታ በኃይል ነው እንጂ በግዴታ እንዳልሆነ መረዳት አለብን። ኢትዮጵያና ኤርትራ በመስዋዕትነት የደመቀ የድል ታሪክ በጋራ ጽፈዋል። አብረው ወጥተዋል፣ ወርደዋል፣ የጋራ ጠላታቸውንም አሸንፈዋል። የጋራ ጠላት እንዳለን የጋራ ጠላት መመታት አለበት። ሲመታ ደግሞ የጋራ ቋንቋችን ምንድነው የነበረው? አንድ ጠላት አለን የሚለውን ቋንቋ ይዘናል። ጠላታችን ማን ነው? ወያኔ። የወያኔ መደምሰስ አለብን የሚል የጋራ ቋንቋ ተግባብተናል። እንግዲህ ቋንቋችን ትልቁ ምንድነው? የጋራ ጠላታችን ወያኔ እስከሆነ ድረስ የትግርኛ ቋንቋ ችግር አለን እኛ ማለት እነሱ አማርኛ የሚሰሙ አሉ፣ ማይሰሙም አሉ። በመግባባት በምልክትም ይሁን በማንኛውም ነገር አብዛኛው አማርኛ የሚሰሙት አሉ ጓዶች። የተወሰኑ ሰዎች አካባቢ ካልሆነ በስተቀር አማርኛ ብዙ የሚናገሩ ጓዶች አሉ። ስለዚህ ይሄን የጋራ ጠላታችንን በመግባባት በመረዳዳት ጠላት እንደምትሰና ማለት ነው። በዛ ውጊያ በጀመረበት በጣም ከባድ እና አስቸጋሪ የነበረ ቦታ ነው። ምክንያቱም ጠላት የነበረው በካናል ነው ምሽጉና ያን ምሽግ ለመቆጣጠር በጋራ ሆነን ወድጁዋ ይባላል ከሱ ጋር ሆነን ነው በጋራ አብረን የሰራ ነው ማለት ነው። በዛን ጊዜ ስንሰራ ግን በጣም ጥሩ የሚባል ተባብረን ነው ጁንታን እንዲመታ ወይም ደግሞ እንዲቀበል ያደረግነው። ከዛ ቦታ አይደለም በጋራ የተሰራ ስራ ነበር። ምክንያቱም ጁንታ ለኢትዮጵያ ብቻ ሳይሆን ለኤርትራ ብቻ ሳይሆን ከኤርትራና ከኢትዮጵያ አልፎም የአፍሪካ ቀንድን ለማፈራረስ ወይም ደግሞ ኢትዮጵያና ኤርትራን ለመበታተን የነበረው ሴራ ጋራ የተያያዘን የነበረውና ከዛ ግን በጋራ ሆነን ነው ይሄንን ስራ ልንሰራ ይቻላል ማለት ነው። አብ ጥቅምቲ ለጽሳን ለተ4 ጥቅምት ተፈጸመ አብ ሰሜን እዝውን ናይ ጸላኤ ዘይኮነስ ደመኛ ናይ ህዝብ ኢትዮጵያን ደመኛ ናይ
ህዝቢ ኤርትራን ካብኡ ሓሊፉ እውን ደመኛ ናይ ዝኸባቢ ስለ ዝኾነ ነዚ ስርዓት እዚ ወይ ከዓ ነዚ ጉጅለ እዚ እንተ ጠፊኡ ጥራሕ እዩ ዝኽልተ ህዝብታት እዚ ሰላም ዝነብር ካብ ዝብላት ሓስባ እዩ ምስ ሰራዊት ኢትዮጵያ ብሓደ ኮይኑ ንወያነ ኣብ ውሽጢ ናይ ክልተ ቀነ ከም ዝጠፍእ ወይ ከዓ ንክጠፍእ ተሓጋጊዙ መጀመሪያው ግንባር የተጀመረበት ስገም ክፍል አካባቢ ነው። ከድባቤ ጋር ሰርተናል። በጣም ጥሩ ስራ ነው የሰራነው። ጎበዝ ተዋጊ ነው ድባቤ። ከዛም ከሞኬ ጋራ ክፍለ ጦሩ ከዛም ሰርተናል። በሙሉ ኮር ማለት ነው ሞኬ ተመስገን እና ሰፋ ከዚያም ሰርቻለሁ። በጣም ጥሩ ስራ ነው። መንገዱም ሲቆረጥ ደግሞ የሽራሮና የአዳስር መንገድ በአንድ ነው የሰራ ነው። በጣም ጥሩ ስራ ነው። የኢትዮጵያና የኤርትራ ህዝቦች ሰላም አጥብቀው ይፈልጋሉ። የኑሯቸው መሰረት ነውና ይንከባከቡታል። ይሁን እንጂ ሰላም አጥብቆ በሚፈልጋት ብርቱ ጥረት ብቻ ሳይሆን የሌላኛውን ወገን ሰላማዊ እገዛና ትጋት ትፈልጋለች። ሰላም በምኞት ሳይሆን በመስዋዕትነት ጭምር የምትገኝ ውድ ሀብት ናት። ኢትዮጵያና ኤርትራ የከፈሉት መስዋዕትነትም ይህንን ህዝቦች በእጅጉ የሚፈልጉትን ሰላም ለማምጣት ነው። ግዳጁ ሲሰጠኝ ሁለት አይነት ስሜት ነው የነበረኝ። አንዱ በዛ ቦታ ላይ ብንዋጋ ድል እንደምናመጣ ከኤርትራ ሰራዊት ጋር ሆነን ደግሞ የበለጠ የሁለታችን ጥምር ክንድ በጠላት ላይ ከፍተኛ ምት እንደሚያሳርፍ አምኜበታለሁ። ሁለተኛ አንደኛ ለቀጠናው አዲስ ነኝ፣ ሁለተኛ በቋንቋ አንግባባም፣ በሶስተኛ ደረጃ ለመጀመሪያዬ ነው ከጎረቤት ሀገር ሰራዊትና መረርጋ በጋራ በአንድ ኮማንድ ፖስት ሆነን ስንመራ። ስለዚህ እዚህ አካባቢ ላይ ቻሌንጅ ሊኖረው ይችላል፣ ግን የጋራ ፍላጎት ስላለ የጋራ ጠላትም ስለሆነ ወታደራዊ ሳይንስ ደግሞ ሁሉም የሚያግባባ ስለሆነ ሳይንሱ አንድ ስለሆነ በየቋንቋ ነው እንጂ የሚለየው ሳይንሱ ግን እሱ ነው፣ አንድ ነው። ስለዚህ ሚሊተሪ ያው ሙያ ስለሆነ ፕሮፌሽን ስለሆነ በፕሮፌሽኑ ነጩም ጥቁሩም ቀዩም ሰው ተግባብቶ ውትድርናን የሰለጠነ ሰው በአንድ አውድ ላይ የተለያየ ሀገር ቢሆንም ግዳጅ እንደሚወጣ ይታወቃል። ሕጂ ማለሲ بقبري أبتي سراح سرحنا نقر تدعبه نقري تفقرنا ويتقليش تمتحقق غازنا ويتقليش تموهادنا ويتقليش كماي جنرال محمد زبلو كماي غيركات مالالا كماي غيركات تحققز بداي معقاب عقابيتات بهال نقر يلن مغنياتو كم تزتقوسنا حبال صلاة لنا نا حبال علامة لنا إذا خلت حزبتات كل قداي قدم يودي نيرو وديس بحبار كلمة بحبار نات حاجة زخسر حكوا بشعود ساعات أنت ساعة هذا الإرثراء والناس عم سوتكوا ودي حساب عصي أقرأ تبع هيلو خلت حزبتاسي كم حدا هاجر كويس تواهيد كوجو عز فتيني نايكلت حزبتات نايكلت هاجرات تحققش كا تدققش كا منبر زيد اللؤخ جن زعج استفترة دحرايت تفترة خناتات مت زان جزية وياني يفرموا فيرما ትጥቁ ለመፍታት ምናልባት ትጥቅ መፍታት አሁን እንደገና ተመልሶ እኛ በጅግንነታችን ነው ትጥቃችን ልንፈታ የተስማማ ነው እያለ ነው እያወራ ያለው። በጅግንነቱ ትጥቁ የሚፈታ ግን ለመጀመሪያ ጊዜ ወያኔ ነው በዓለም ታሪክ። ሌላ ቅድመ ሁኔታዎች ሁሉ ትቶ ፌደራል ያስቀመጠው ነጥቦች ሊቀበል ነው የተገደደው። ኢትዮጵያና ኤርትራ በወታደራዊ ትብብር የጋራ ጠላታቸውን አሸንፈዋል። ሽብርተኛውን ማርከው ጠረጴዛ ዙሪያ እንዲቀመጥም አድርገውታል። ይህ በደም የተሳሰረ ወታደራዊ መደጋገፍ የሁለቱን ሀገሮች ወዳጅነት ከማጠናከር አንጻር ምን ፋይዳ ይኖረው ይሆን? ውድ ዋጋ ከፍለናል። ወንድሞቻችን አጥተናል። ህይወት ገብረናል። ደም ከፍለን ያመጣነው ሰላም ነው። ደም ከፍላችሁ ተጨንቃችሁ ያመጣችሁት ሰላም ነው። እንደ ኢትዮጵያ ሰራዊት ሺህ ከፍለናል።
እንደ ኤርትራ ሰራዊት ሺህ ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። የኛ ችግር የኤርትራኖች ችግር ነው። በህይወት ያለን ሰዎች ነን መመስከር የምንችለው። የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ አንደኛ ይሄ ጠላት የጋራ ጠላት ነው ብቻ ሳይሆን ትግራይ ላይ ለተራቡት ህዝቦች ሲያጎርስ የነበረ ሰራዊት ትምህርት ቤት አጥተው በየዛፍ ሲማሩ ለነበረው ትምህርት ቤት ሰርቶ ሲያስተምር የነበረው ወላጅ አልባዎችን ሲያሳድግ የነበረው ሰራዊት ቀን የህዝቡን ሰብል በሚያጠፋው አንበጣ ላይ ዘምቶ ያንን ከህዝቡ ጋር ሆኖ ሲያጠፋ የዋለ ሰራዊት አረም ሲያርም የዋለ ሰራዊት ሌሊት በነዛ እጆች ታርዷል። ራቁቱን ተሰዷል። እነሱ በፈጠሩት ጦርነት ጠላት ብለን የምናስበው ኤርትራ ህዝብና ኤርትራ ሰራዊት ደግሞ ልብሱን ሉክ የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው፣ ሲቪል ልብስ የለውም። ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። ስለዚህ በትክክል የሚያስብ ህሊና ያለው ኢትዮጵያዊ ትውልድ ይሄን ውለታ ሊረሳው አይችልም። ውጊያ ህይወት ነው። የራሱ የሆነ መንገድ አለው። በውጊያ ውስጥ ያሉ ተለዋዋጭ ባህሪያት እንደተጠበቁ ሆነው አዋጊዎችና ተዋጊዎች ፈገግ የሚሉበት አጋጣሚም አይጠፋም። ሐዲሽ ተራራ በመውጣት በጣም ጎበዝ ነው። ስለዚህ ገና ከዛ ወደ እዚህ ከሱ እዚህ ጋር እንደምዋጋ ሲነገረኝ አብረውት የነበሩ አንዳንድ አዛዦች የኛ የነገሩኝ ምንድነው በፍጹም ነፋስ ነው ከሱ ጋር ከሆነ ኮማንድ ፖስት በጣም አስቸጋሪ ነው ብለውኛል። ከዛ በኋላ መጥተን መጀመሪያ ኮለላ ስናደርግም ያየሁት እሱን ነው። ከዛ በኋላ ጥርሴን ነክሼ እንደምንም ተቋቋምኩት። ሜዳ ላይ ደግሞ እኔ ሮጣለሁ አውቄ ባይችል ለማካካስ ይያልኩ ሜዳ ላይ ሲሆን እኔ በሩጫ ለመቅደም ጥራለሁ። ተራራ ላይ ሲሆን ደግሞ እግር ከእግር እየተከተልኩኝ ጥርሴን ነክሼም ቢሆን ግዳጁን ተወጥቻለሁ። ከዛ በኋላ ከሐዲሽ ምን ተማርኩ? አንደኛ ክብደት መቀነስ እንዳለብኝ፣ ሁለተኛ ይሄ የትንፋሽ ስፖርቶች መስራት እንዳለብኝ ከዛ ተማርኩና ባለች ክፍት ጊዜ እየሰራው አሁን ወደ 5 ኪሎ ቀንሼ አሁን ላይ ሐዲሽ የሚወጣበት ተራራ ሁሉ መውጣት የሚያስችል አቅም ፈጥር ያለው የሚል አንድ እንላለኝ። አና እንደ ምስ መሐመድ ካብ ንራኸብሲ አይተፋላለና ጥራጅ ይኮነስ ኩሉ ህይወትና በሐንሳይ ህይወትና በሐንሳይ ኩሉ እንቅስቃስና ሓደ ሕጂ ከምኡ ስለ ዝኾነ ኣነ ህይወትና ኩሉ ሕጉስ እዩ ከምዚ ኩሉ ይክእልኒ ኣነ ዘጨነቐማ ነገር ኣነ ኣብ ትውጋእ ይነበረ ዘሸገረና ኣብ ትውግእ ዋላ ሓንቲ ነበረ። ምክንያቱ ንኣብነት ማይ ኩሕሎ ክነጥቃዕ ከለናሲ ዝርከቡ ሞርታራት ናይ ወያነ ስእሊ ማእኸልና ዝወድቕ ዋላ ይቲ ነገርና ስእሊ ኢኻ ትስሕቕ ውግእ እዩ ሞርታር ዝወድቕ ዘሎ ሓደ ናይ ኮር መራሒ ሽዑ ጋጣ ምሳና ከሎ ተወጊኡ በዓል መሓመድ ከሎ ምሳና ከሎ ሕጂ ኣብ ማይ ኩሕሊ ንሓልፍ እሞ ደሽካ ነራ ኣብቲ ቅድሚት ሕጂ ደሽካ ናበይ ክትኩስ ደሽካ መጥፋዕ እጁ ካለ መጥፋዕ ደሽካ የ እንታይ ብላ ሰብኣይ ቀለቤሲ ተራዊት ሃደር ከለካ ሕጂ ክደ ደሽካ ይተኩሽ ኣብቲ ውግእ እዩ ኣብ ውግእ ኢና ዘለና እዚ ነገር ይብል ኣታ እባክህ ጀነራል ደስ ኣይተረግም የውግያ ነውቁ ናና ውጣ ወዲ መሓመድ ብሎ ሓደ ንዓበጃኻ ኢሉ ጎሲስ ውፅዎ ሽዑ ሕጂ ኣብቲ ውግእ እዩ ሕጂ ከምዚ ኢልና ኢና ሓሊፍና እቲ ህይወትና ሕጂ ዋላ ተምሳሌ እንታይ ኢኹም ተርእና ዘለኹም ክትመርሑ ዲኹም መፅኹም ክትዋግኡ ኣይተኣምኑና እንዲኹም ኣወይ በፃሕና ክንሪኤና ደሊና ነቲ ኩናት ነቲ ኩነታት ክንሪኤና ደሊና ምክንያቱ ገለገለ ዘይረአየና ዘዛረበና ነገር ዝነበረ ማለት እዩ ዘይረአየና ዘዛረበና ነገር ሕጂ ከምዚ ዓይነት ህይወት እንዳገበርና ኢና ሓሊፍናዮ። በአንድ ወቅት በአንድ ውጊያ ላይ ከኛ በታች ያለ አመራር ካንተ በስተግራ በኩል አጋሮች አሉና ከሱ ጋር ተሳስራችሁ ቀጥሉ ስንል እሱ አጋር የመሰለው የሌላ የኛ የኢትዮጵያ ክፍለ ጦር ነው የመሰለው። ነገር ግን እኔ አጋር እያልኩ ያለው ኤርትራውን ሰራዊት ስለነበረ
አጋሮች የሉም ብሎ ብዙ ጊዜ ሙግት ካደረግን በኋላ በሌላ ጊዜ ተግባብተን አጋር ማለት እኮ እነዚህ ማለት ነው። ኤርትራም አጋር ነው። ሁለተኛ ደግሞ እኛ አጋር ተረድቶት የነበረ እሱ ግን የሌላ የኛ የኢትዮጵያውያን እዝ ሌላ ክፍለ ጦር ከጎኑም ስለነበረ አጋር እሱን እያልኩ መስሎት አንዳንድ ጊዜ በግዳይ ላይም የሚያጋጥሙ ነገሮች ነበሩ። ስም ነው ያንታጋይ ራሻ ወታደር ነው ድሮ የነበረ በራሻ ትግል ላይ ስሙ ማርቶቭ ይባላል። ከሱ ነው የመጣው። ስሜም አይታወቅም። እናቴም እንደሱ ናት ማርቶቭ ነው የምትለው። ልጆቼም እንደዚህ ነው የሚያውቁት። ስሜ አሁን ተቀይሯል። ትክክል ነው። አንድ ምን ተባባልን መሰለህ ከውጊያው በኋላ ምን ጨዋታለን ትንሽ መቼም እረፍት እናገኝ ትንሽ ለትንሽ ደቂቃም ቢሆን ማለት ነው። አንተ የት ነው የምትዝናና የምንፈልገው ስላቸው መቀሌ አዲስ አበባ እንዝናናለን የሚል ሐሳብ ሲነሳ አይ እኔ ደግሞ ምጥዋና ከረን ነው በተለይ ደግሞ ከረን አላውቀውም ኤርትራ ውስጥ እናንተ ጋር በቃ የወር ደመወዜን መድብ ይዛ እንጫወታለን ተባብለን በዚህ ነበር የምናሳልፈው ትንሽ ክፍተት በምናገኝበት ጊዜ ማለት ነው። ሀሊባይ በትግል ጊዜ የወጣ እንዲያውም ስሜ የቀየረው ነው። የቅጽል ስም ነው። ስሜ ኢዮብ ነው። ኢዮብ ሳይ ነው ባለው ግን በኋላ ስሜ እያወቀ መጣ ሰው እንጂ ስሜ ያውቃል ነበርም። እኔም ራሴ ኢዮብ ሲሉ አቤት አለልም ነበር። በቃ ረሳሁት። የቅንጦት ስም ነው። በትግል ጊዜ አንድ መንደርተኛ ያወጣትልኝ ስም ነው። ለቅብጥሮት የሚጠቀሙበት ነው። ትግሬ የሚባሉ የቆላማው ክፍል የኛ ብሔር አለው አይደለም። ስለሱ ነው። ሀሊባይ ምን ማለት ነው? ሀሊባይ ምን ቀጥታ ሳይሆን ትርጉሙ ሐሊብ ወተት ማለት ነው። ወተቴ እንደማለት በአማርኛ ማሪ እንደሚሉት ልክ እንደሱ አይነት አባባል ነው በእነሱ። እኔ ትግረኛ ብዙም አልችልም። ሙከኛ ያዝንኛ ቂጣ አለ መኮንን አለ እኔ ያለን ሙከኛው እኔ ጥያቄ ጠየቁ። ለምንድን ነው ትግራይ ታሰረች ብራችሁ የሚጨፍሩት? ለካ እነሱ ትግራይ ታሸንፋለች ነው በትግረኛ። እኔ ሳቁብኝ ሁሉም እነ መኮንንም እነ ቂጣም እዛሉ ትግረኛ ታው ይስቃሉ። ምን ሆናችሁ ምን ብል እስኪ ድገመው አሉኝ። ትግራይ ለምን ታሰረ ትላላችሁ? ትጨፈር አዛ ታሰረ ሳይሆን እናሸንፋለን ነው የሚለው ስል ውጊያ ሳይንስ ነው፣ ጥበብም ነው። አዛዦች ሁለቱን መሬት ካለው ተጨባጭ ሁኔታ ጋር በማገናዘብ አሸናፊ ለመሆን ያላቸውን ልምድና ዕውቀት በከፍተኛ ደረጃ ይጠቀማሉ። ተሞክሮም ለቀጣይ እንዲሆን አንዱ ከሌላው እየወሰደ የራሱንም ጭምር እያከለበት ያሰፈዋል። ኤርትራ መልካም ጎረቤታችን ናት። በችግራችን ጊዜ ከማንም ቀድማ ደርሳልናለች። ወዳጅነቷን መስዋዕትነትም ጭምር ከፍላ በተግባር አስመስክራለች። ይህም በኢትዮጵያውያን ልብ ውስጥ ታትሞ ለዘላለም ሲታወስ ይኖራል። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባን ሰራዊት ነው። የሃሊባን ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ፣ አሳልፈን አንሰጥ።
እኛ ወታደሮች በማንኛውም ጊዜ ከህዝብና ከሀገር ጎን መቆም ለሀገር ሰላም ቀንዲል መሆን የህዝብን ህመም ቀድሞ መታመም ከቃል በላይ ከእሴት በላይ ኑሯችን ነው። ለምቾት ለማምሻ ህይወት ማርገዱን የክብር ልብሱን ስንለብስ ያኔ ነው የተውን። ለጆሮ ብለን አንሰራም፣ ልባችንንም አካፋች አንከፍትም። ለሀገር ያለውን ህይወት ለህዝብ ያለውን ጉልበት እንደ መታያ ገጸ በረከት ከማቅረብ አንሰንፍም። ሰንካላ ምክንያትም የለንም። የበረሃ መንገደኞች ነን፣ ልበ ባህር ጥም ያነቀን። በደማችን ሀገር አልሚ ስጋችንን አጉራሽ አሸዋይ ነከሰን። ደረታችንን ከብረት ያንጽን፣ ክንዳችንን ከውቅር አለት የቀረጽን፣ ልባችንን ከጥቁር አልማዝ የቀለጽነን ነንናም በውፍ ጉባኤ እንደነበርም የትኛውም ችግር ልጓም አይሆነንም። እኛ ማለት ስም ለበስ ውስጠ ወይራ ለሰላም ጦር ጠማሽ ሐሳበ ገታራ የመቅረዙ ማብሪያ ግንብ ነን ብል አይሆንብኝ ጉራ። እንደውም ድባንበሳ ነጋሪቱን አስጎስሜ በድል ዜማ መሬቱ እስኪርድ አደምድሜ የአይኔ ላምባ ይከርሞም የቅርብ ዘመዴ ብልህ እወዳለሁ በጋራ ጀብዳችን በድል ስለተገናኘን ኩራቴ ነው ጓዴ። በወዘናም ማንነታችን በደም በሳልነው ምስላችን በመተጋገዝ በፈረጠመው ክንዳችን እውር የዘራው መሰል በአንድ ቦታ የበቀለውን ቅጥ ያጣ የሾክ አውድማውን አርፎ ማጽዳት ቆርጦ መድፋት ተከነንበታል ሰንኮፉን ማውጣጣት። የጋራ ጀብዳችን ተነግሮ ባያልቅም የኤርትራውን ድንቅ አጋርነት ግን ማውደስ አይቀርም። ያ መሰሪ ለካፊ የታሪክ አከርፊ በሸረበው ክፉ ጥንስስ የሞቀ ውብ ጎጆ ቢፈርስ ቤተሰብ ቢበተን የእናት እንባ ቢፈስ እልፍ መስዋዕትነት ቢከፈል የፍቅር አቅሙ ቢኮስስ የኤርትራ ህዝብና ሰራዊት ግን የትላንቱን ብልሹ ታሪክ ረስቶ የቀደመ ወንድምነቱን አድሶ በዛች በፈተና ቀናችን ጥቅምት 24 የልቡን የፍቅር ተገዥነት አሳይቶታል በመልካም ጠላነት በመልካም ቤተሰብነት። በዛም ሳያበቃ የክንዱንም ብርታት የውኔውንም ግለት አሳይቶታል ለዛ ለማይገባው እርምት። ከእርምጃችን እኩል እየተራመደ ራባችንን እየተራበ ጥማታችንን እየለመደ ቁስላችንን እየቆሰለ ሞታችንን እየወሰደ አዲጋ አገራይ እርድ ማቲያስ ደሙ ፈሷል ኢትዮጵያ ላድስ ሰለክላካ አዲ ዳዕሮ በቆራጥነት በብዙ ልፋት በድል አብሮ ጓልባልወ አዲ ኦላ እንደ ፀሐይ አብርቷል ይሄ የጀግና አለላ። ይህን አጀብ የሚያሰኝ ታሪክ ማየት መስማቱ በራሱ እድል ነው። ለዘመናት ድንበር ላይ ሲተያይ የኖረ ሰራዊት ዛሬ አንዱ ያንዱን ሞት ሲሞትለት ምን ያህል ድንቅ የታሪክ ቅብብል ምን ያህል ድንቅ የታሪክ እድሳት። የኤርትራ ወታደር በኢትዮጵያ መሬት ደሙን ሲያፈስ ለክብሯ ሲሞትላት ተድርና ከፍቅርም በላይ መሆኑን ወሰን አልባ አጋጁ ጦር አስመስክሯል በኢትዮጵያ ምድር ክረምቶችን ሲከርም መስከረሞች በላዩ ሲጠባ። የተካፈለ መስዋዕቴ ከቢድኮን ተነበረ ግን ተቀብልናዮ አብተ ዘረባ ግን መረዳአታ ከሁሉን ይርካዮ። ሰራዊት ኤርትራ በዘገበርኩም ፍቅርን ሐሌትን ብጽብቅ ነው መስግንኩም። ከምውን አመሬት ኢትዮጵያ ዘኸፈልኩም መስዋዕቲ በጣም ተመስግናኩም። አይን ሐለፊና ክብረት ይሐበልና ሀጎስና ወሰን የብሉ በሰላም ናይ አድና ይመልስና ጽጽብቁ ናይ ሀገሬ ኢትዮጵያ ኤርትራ
በቃ እንዲህ ነው ወታደር ለጉልበቱ ሳይሳሳ ለስጋው ሳይሰጋ ከወዝ ደሙ በላይ ሰላም ሰጥቶት ዋጋ ከጎጥ ማንነት ከወሰን መስመር ልቆ ከግል ፍላጎቱ ከጥላቻ ራሱን አርቆ ህዝብ ህብር ፍቅር ለዚህ ሲል ተዋድቆ የሚኖረው አንዱ የአንዱን ገመና የሚከተው ለካሃዲው ንድፍና አደረጃጀት እንደ ምናቡ ስዕል ጥልቀትና ውበት ቢሆን ኖሮ ኢትዮጵያን ባጣናት ግን እንደ አጋሯ ከለላነት እንደ ሰራዊቷ አይበገሪነት ዛሬም ትሾራለች በፈገግታ ጅረት የኢትዮጵያን ህልውና የጉርብትናን ክብር አስቀድማችሁ ለሰላም ለፍትህ ለአንድነት መስፈን ብላችሁ ያን ሁሉ መከራ ያን ሁሉ ግር መንገድ አባጣ ጎርባጣውን ውትፍትፉን ውጣ ውረድ ሸለቆ ዱር በረሃ የሲኦል ግርድ እንደ አረም እዚያም የፈንጅ የመድፍ ማአት ሐሩር ነዲድ የፀሐይ ዝናብ መራብ መጠማት የጥይት ዶፍ ላንቃ የሞት ከሁሉም በላይ ደግሞ ትልቅ ህመም አብሮ ሀጅን ጓድን ማጣት አጆኻ ሐወይ ከሐለፊዩ በርታ ያለን ጓድ በድን አካል እንደማየት ምንስ ያማል ዛሬ ግን ይሄ ሁሉ አልፏል የወገንህን ምስጋና ለመስማት በቅተሃል ያ ከሃዲም ሳይወድ በግዱ ወደ ማመን ወደ ሰላም መንገድ አምጥተሃል ያ ክፉ በክፉ ህልሙ ሰክሮ ጓዶቻችንን የንቁጣጣሽን አይደይ ሳያዩ ከህይወታቸው አጣሮ ቢያልፍም እነሱን አደራ ይዛችሁ ለመልካም ቤተሰባዊነት ብላችሁ ወታደራዊ ግዳጃችሁን በብቃት ስለፈጸማችሁ ምስጋና ይድረሳችሁ ዘላለማዊ ክብርን ዝክርን ለጀጋኑ ሰማዕታትና ዓወትና አፋሽ